ማይልስ ሉዊስ ስኬሊ ከትላንትናው ጨዋታ በኋላ ለአርሰናል ደጋፊዎች መልእክት አስተላልፏል። በርካቶች ለሁለት ተከፍለዋል። እንግዲህ በሉዊስ ስኬሊ ጉዳይ የትላንትና መልእክቱ ልለቅ ነው እያለ ነው፣ የለም እቆያለሁ እያለ ነው በሚል እንግዲህ ለሁለት የተከፈሉ ደጋፊዎች እየተሰሙ ይገኛሉ። የክለባችን አሰልጣኝ ሚኬል አርቴታም ከጨዋታው በኋላ እንግዲህ ስለ ሉዊስ ስኬሊ ካሁን በኋላ በዝውውር መስኮቱ አርሰናል ተጫዋች ያስፈርማል ወይ፣ እንደዚሁም ደግሞ ቡካዮ ሳካና ዴክላን ራይስ ምንድነው የገጠማቸው፣ በትላንትና ምሽቱ ጨዋታ ለምንድነው ያልተሳተፉት የሚለውን እንግዲህ አሰልጣኝ ሚኬል አርቴታ ለደጋፊዎች ሁሉንም ነገር ግልጽ አድርጓል ማለት ነው። ከዛ በተጨማሪ ደግሞ በዝውውር መስኮቱ ስለ ኤዝሪ ኮንሳና ስለ ጋብሪኤል ማርቲኔሊ ወሳኝ የሚባሉ አዳዲስ መረጃዎች ወጥተዋል። እንደተለመደው መረጃዎቹ በአማረ መልኩ ይቀርባሉ። እንደተለመደው ቪዲዮን ላይክ በማድረግ መጀመር አትርሱ። በቀጥታ እንግዲህ ወደ መረጃዎቹ ነው የምወስዳችሁ። እንግዲህ ትላንትና ምሽት የመጨረሻ የወዳጅነት ጨዋታችንን አድርገናል። ይህንንም ጨዋታ ማሸነፍ አልቻለም። ነገር ግን በጨዋታው ላይ በጣም ጥሩ የሚባሉ ነገሮችን ተመልክተናል ብዬ አስባለሁ። ብዙ የአርሰናል ደጋፊዎች ስጋት ገብቷቸዋል። በዘንድሮ የወዳጅነት ጨዋታ ያሳየናቸው ደካማ ውጤቶች በፕሪሚየር ሊጉ እንዳይከተሉን በሚል እንግዲህ ብዙዎች ፍርሃት ላይ ነው የሚገኙት። ነገር ግን ባለፈው ዓመትም በወዳጅነት ጨዋታ እንደዚሁ ተቸግረን እንደነበር መርሳት የለባችሁም። ባለፈው ዓመት እኮ በጣም ደካማ በነበረው ቶተንሃም በወዳጅነት ጨዋታ ተሸንፈን ነው የፕሪሚየር ሊጉን የጀመርነው የነበርነው። ታዲያ በአሁኑም እንግዲህ እንደዚህ አይነት ደካማ ውጤቶች ብንመለከትም በእርግጠኝነት አርሰናል እንደሚሻሻልና በተለይ ሁሉም ቋሚ ተጫዋቾቻችን ሲሰለፉ ቡድኑ በጣም የምናውቀውን ጥራቱን እንደሚያገኝ ምንም ጥርጥር የለውም። ታዲያ ወደ ማይልስ ሉዊስ ስኬሊ ጉዳይ ስወስዳችሁ ትላንትና እንግዲህ ከኮሞ ጋር አንዳቻ በተለያየንበት ጨዋታ ብቸኛ ግብ ያስቆጠረው ሉዊስ ስኬሊ ነው። በጣም ድንቅ ቀን ነበር ያሳለፈው። ምርጥ ብቃቱንም ማሳየት ችሎ ነበር በትላንትናው የወዳጅነት ጨዋታ። ታዲያ ግቧን ካስቆጠረ በኋላ ደስታውን የገለጸበት መንገድ ነው የአርሰናል ደጋፊዎችን ለሁለት የከፈለው። በርካቶች እኔን ጨምሮ ታማኝ የሚባሉ ወይም ደግሞ ትልልቅ የሚባሉ የአርሰናል ሚዲያዎች የምናምነው ሉዊስ ስኬሊ ትላንትና ያሳየው ደስታ አገላለጽ በእጁ የልብ ቅርጽ ሰርቶ የአርሰናል ደጋፊዎችን እወዳችኋለሁ፣ አከብራችኋለሁ በሚል ያሳየው የደስታ አገላለጽ በአርሰናል መቆየት እንደሚፈልግ ያሳየበት ነው የሚል እምነት ነው ያለኝ። ነገር ግን አንዳንዶች የለም ስሜታዊ ሆኖ ነበር ግቧን ካስቆጠረ በኋላ። ለዛ ነው የአርሰናል ደጋፊዎችን እወዳችኋለሁ ነገር ግን በአርሰናል የምቆይ አይመስለኝም የሚል የደስታ አገላለጽ የተጠቀመው እያሉ ይገኛሉ። በነገራችን ላይ ጋዜጠኞችም ከጨዋታው መጠናቀቅ በኋላ ለአሰልጣኝ ሚኬል አርቴታ ግልጽ ጥያቄ ነበር ያቀረቡለት። ሉዊስ ስኬሊ ግቧን ካስቆጠረ በኋላ በጣም ስሜታዊ ሆኖ ነበር። የደስታ አገላለጹም በርካቶች በተለያየ መንገድ እየተረጎሙት ይገኛሉ። ስኬሊ በዚህ ክረምት አርሰናልን ሊለቅ ነው ወይ በሚል ለአርቴታ ግልጽ ጥያቄ ነበር ያቀረቡለት። ታዲያ አሰልጣኝ ሚኬል አርቴታም ሲመልስ ምንድነው ያለው? ሉዊስ ስኬሊ በባህሪው በጣም ስሜታዊ የሆነና ለስሜት ቅርብ የሆነ ተጫዋች ነው። ብዙ ጊዜ ግቦችን ሲያስቆጥር ስሜቱን መቆጣጠር አቅቶት የተለያዩ ደስታ አገላለጾችን ሲጠቀም ተመልክተነው እናውቃለን። ትላንትናም ግቧን ስላስቆጠረ ደስተኛ ሆኖ ነው እንጂ አርሰናልን ስለመልቀቅ እያሰበ ነው ብዬ አላስብም። እሱ የኛ ተጫዋች ነው ሲል እንግዲህ ሚኬል አርቴታ ሉዊስ ስኬሊ በአርሰናል ቤት የመቆየት እድሉ ሰፊ እንደሆነና አሁንም የአርሰናል ተጫዋች በመሆኑ ደስተኛ እንደሆነ አርቴታ ተናግሯል ማለት ነው። ሉዊስ ስኬሊ እንግዲህ ክለባችንን ይለቃል ተብሎ አይታመንም። ያው ማንቸስተር ዩናይትድ እና ቼልሲ ፍላጎታቸው ግልጽ ቢሆንም አርሰናል ተጫዋቹን ይለቀዋል ተብሎ የማይጠበቅ ነው። ትላንትናም ይህ ድንቅ ልጃችን እንግዲህ ግብ ማስቆጠር ችሏል ማለት ነው። እንግዲህ ወደ አሰልጣኝ ሚኬል አርቴታ ንግግሮች ልውሰዳቸው። አሰልጣኝ ሚኬል አርቴታ በጣም ወሳኝ የሚባሉ በተለይ ስለ ዝውውር መስኮቱ፣ ከዛ ስለ ብሩኖ ጉማሬሽ እንደዚሁም ስለ ዴክላን ራይስ እና ቡካዮ ሳካ የሰጠው መልስ በጣም ወሳኝ ነው የሚል እምነት አለኝ። በተለይ ስለ ዝውውሩ ሲናገር የአርሰናል ደጋፊዎች ብዙ ተስፋ እንዳያደርጉ ተናግሯል። ተጫዋች እናስፈርማለን ብዬ ቃል አልገባላችሁም፣ ነገር ግን አርሰናልን የሚመጥንና እኛን ያሳድጋል ብለን የምናምነው ተጫዋች ካለ ከማስፈረም ወደኋላ አንንም ሲል ነው ሚኬል አርቴታ ስለ ዝውውር መስኮቱ የተናገረው። ስለዚህ ከዚህ ንግግሩ ተነስተን አርሰናል ብዙ ተጫዋች ካሁን በኋላ ያስፈርማል የሚል እምነት እኔም የለኝም። አርሰናል ምናልባትም
ወይ አንድ ወይ ሁለት ተጫዋች ብቻ ካሁን በኋላ ሊያስፈርም ይችላል እንጂ ከዛ በላይ ተጫዋች ይመጣል ብዬ በፍጹም አልጠብቅም። ከዚህ ከአርቴታ ንግግር በኋላ በተለይ ትላንትና መግለጫውን ስሰማ አርሰናል ያን ያህል ተጫዋች የማስፈረም ካሁን በኋላ ብዙ ፍላጎት እንደሌለው የሚያሳይ ንግግር ነው ብዬ ነው የማስበው። እንደዚሁም ደግሞ አሰልጣኝ ሚኬል አርቴታ ትላንትና ብዙ ግብ ማስቆጠር ነበረብን፣ ብዙ የግብ ዕድሎችን መፍጠር አልቻልንም፣ የቡድናችን ትልቁ ክፍተትና ደካማው ቦታ የአጥቂ ስፍራው ነው፣ እዛ ላይ ነው መስራት ያለብን ሲል በግልጽ አስቀምጦታል። አዎ በጣም ትልቅ ችግር ፊት ለፊት መስመር ላይ እንዳለ አሁንም ተረድተናል። የግብ ዕድል በመፍጠሩ ረገድ አሁንም ትልልቅ ችግሮችን ነው እየተመለከትነው። አርቴታ እዛ ላይ መስራት አለብን ሲል ተናግሯል። እንደዚሁም ደግሞ ስለ ዴክላን ራይስ እና ቡካዮ ሳካ ሲናገር ዴክላን ራይስ እና ቡካዮ ሳካ በቂ የሚባል የልምምድ ጊዜ ማድረግ አልቻሉም። ተጫዋቾቹ ለዛ ነው በዛሬው ጨዋታ ያልተሰለፉት። ለእሁዱ የኮሚኒቲ ሺልድ ጨዋታ ዝግጁ ይሆናሉ ብዬ አስባለሁ። ዛሬ ያላሰለፍናቸው በሙሉ አቋማቸው ላይ ስለማይገኙ ነው ሲል እንግዲህ አርቴታ ቡካዮ ሳካና ዴክላን ራይስ በቀጣዮቹ ጨዋታ ዝግጁ የመሆን እድላቸው ሰፊ እንደሆነም ተናግሯል ማለት ነው። እንደዚሁም ደግሞ ስለ ብሩኖ ጉማሬሽ ከደጋፊዎች ጋር የነበረው በጨዋታው ላይ የነበረው መስተጋብር በጣም አስደናቂ ነበር። ደጋፊዎች እሱ ኳስ ሲይዝ ምን ያህል ሲደሰቱ እንደነበር ሁላችሁም አይታችኋል ብዬ አስባለሁ። ብዙ የልምምድ ጊዜ አብሮን ባያሳልፍም በጨዋታው ላይ ጥሩ የሚባል እንቅስቃሴ አድርጓል ብዬ አስባለሁ። በሁሉም ጨዋታ የተወሰኑ የመጫወቻ ጊዜዎችን ያገኛል የሚል እምነት አለኝ ሲል ነው አሰልጣኝ ሚኬል አርቴታ የተናገረው። በነገራችን ላይ ብሩኖ ጉማሬሽ ትላንትና ወደ 46ኛው ደቂቃ ወይም ከረፍት በኋላ ነበር ተቀይሮ መግባት የቻለው። አንድ አሲስት ማድረግ ችሎ ነበር በነገራችን ላይ ለካይ ሃቨርትዝ። ያው ካይ ሃቨርትዝ ቢያስቆጥራትም ግቧ ግን ኦፍሳይድ ተብላ ተሻረች እንጂ ብሩኖ ጉማሬሽ አሲስት ማድረግ ችሎ ነበር። ያው በፔናልቲ ደግሞ ድንቅ ግብ በማስቆጠር የመጀመሪያ ግቡን በአርሰናል ማሊያ በወዳጅነት ጨዋታ ከመረብ ማሳረፍ ችሏል። ትላንትና በተለይ እሱ ተቀይሮ ሲገባ፣ ኦዴጋርድ ተቀይሮ ሲገባ፣ በጣም ደግሞ የዴቪድ ራያ ግብ ላይ መኖር ተቀይሮ ሲገባ እንዴት ግባችን የተረጋጋ እንደሚሆን አይተናል ብዬ አስባለሁ። ብዙዎቻችሁ ጨዋታውን ከተመለከታችሁ ኬፓ እያለ እንግዲህ ግብ ተቆጥሮብናል። በጣም በተደጋጋሚ ስህተቶች ይሰሩ ነበር ግብ አካባቢ። ነገር ግን ዴቪድ ራያ ተቀይሮ ከገባ በኋላ በርካታ ያለቀላቸው ኳሶችን ሲያድን ተመልክተነዋል። ተከላካይ ክፍሉን ሲያረጋጋ፣ ጨዋታውን አርሰናል እንዲቆጣጠር ትልቅ ሚና ሲጫወት ዴቪድ ራያ ተመልክተናል ማለት ነው። በዚህ የወዳጅነት ጨዋታ በጣም ብዙ ግብ የተቆጠረብንና ጨዋታዎች ላይ ነጥብ ያጣነው ትልቁ ምክንያት የነ ኬፓ እንደሆነ በደንብ በትላንትናው ጨዋታ እየተረዳን ይመስለኛል። ዴቪድ ራያ እንግዲህ ፍጹም ቅጣት ምት ላይ ከጨዋታው በኋላ ሁለት አስደናቂ ፔናልቲዎችን በማዳን አርሰናል በፍጹም ቅጣት ምት እንዲያሸንፍ ማድረግ ችሏል። ፍጹም ቅጣት ምት ላይ ያው ኖኒ ማዱኬ ቢያባክንም ማለት ነው። ነገር ግን ክሪስቶስ ዞሊስ ግን ምን አይነት ተጫዋች ነው! እጅግ በጣም አስደናቂ ገና ካሁኑ ከአርሰናል ስብስብ ጋር የተዋሃደ እያንዳንዱ ምቶቹ ኳስ ሲይዝ ያለው በራስ መተማመን በጣም የሚያስደንቅ ነው። መጨረሻ ላይ የመታት ፍጹም ቅጣት ምትም በግሩም ሁኔታ ነበር የጨረሳት። ኮርናዎቹ በጣም የሚገርሙ ናቸው። በአርሰናል ቤት የምናውቃቸው የዴክላን ራይስ እና የቡካዮ ሳካ እንደዚሁም የማርቲን ኦዴጋርድ ኮርናዎችን ትላንትና በክሪስቶስ ዞሊስ ስንመለከት ነበር። አስደናቂ እንግዲህ ኳሶችን ክሮስ ሲያደርግ ነበር ከኮርና ላይ። አንዷን ደግሞ ወደ ግብነት ልትቀየር ከጫፍ ደርሳ ነው የግብ አፍ ላይ እንግዲህ የአርሰናሉ ተከላካይ ሳልመን የሳተው እንጂ ክሪስቶስ ዞሊስ ትላንትናም አሲስት ለማድረግ ከጫፍ ደርሶ ነበር ማለት ነው። ስለዚህ ከሞላ ጎደል ኖኒ ማዱኬ ነው የተለመደውን እንቅስቃሴን ያደረገው። ፍጹም ቅጣት ምትም ስቷል። በሌላ በኩል ግን እንደ ሚኬል ሜሪኖ ያሉ ተጫዋቾች ኦዴጋርድን በጣም ድንቅ እንቅስቃሴ ነበር ተቀይሮ በመግባት ማድረግ የቻለው። ስለዚህ እሁድ ደግሞ በካርዲፍ ከማንቸስተር ሲቲ ጋር በምናደርገው የኮሚኒቲ ሺልድ የፍጻሜ ጨዋታ ላይ እነ ዴክላን ራይስ እነ ቡካዮ ሳካ እንደዚሁም ደግሞ እነ ኤብሪቼ ኢዜም ሙሉ በሙሉ ጥሩ ሆኖ ሲመለሱ ጥሩን አርሰናል እንመለከታለን የሚል እምነት አለኝ። ወደ ዝውውር መረጃዎች ልውሰዳችሁ። በተለይ ሁለት መረጃዎች እንግዲህ ከትላንትና ማምሻውን ጀምሮ እየተሰሙ ይገኛሉ። የመጀመሪያው በጋብሪኤል ማርቲኔሊ ጉዳይ ነው። ጋብሪኤል ማርቲኔሊ እንግዲህ ጋላታሳራዮች በድጋሚ የተሻሻለ ጥያቄ ለአርሰናል ይዘው ተመልሰው ማቅረብ ችለዋል።
ጋላታሳራይ መጀመሪያ ላይ እንግዲህ 40 ሚሊዮን ፓውንድ ነበር ያቀረበው። አርሰናልም ይህንን ጥያቄ አልቀበልም በሚል ውድቅ አድርጎት ነበር። ጋላታሳራዮች በድጋሚ ከትላንትና ከሰዓት በኋላ ደግሞ 45 ሚሊዮን ፓውንድ በ5 ሚሊዮን ፓውንድ ዋጋውን ከፍ በማድረግ ከአርሰናል ጋር የማርቲኔሊን ዝውውር በተመለከተ በአሁኑ ሰዓት ውይይት እያደረጉ ይገኛሉ። አርሰናልም ከጋላታሳራይ እንግዲህ ተወካዮች ጋር በአሁኑ ሰዓት ንግግር እያደረገ እንደሚገኝ ተረጋግጧል። አርሰናል አሁንም የተወሰኑ ጭማሪዎች እንዲደረግለት ይፈልጋል። በማርቲኔሊ ጉዳይ ቢያንስ ወደ 50 ሚሊዮን ፓውንድ የሚጠጋ ሂሳብ እንዲሆን ነው የአርሰናል ፍላጎት። ነገር ግን ማርቲኔሊ ወደ ጋላታሳራይ የመሄዱ ነገር ከጊዜ ወደ ጊዜ እያደገ የመጣ ነገር ሆኗል። ስለዚህ ጋብሪኤል ማርቲኔሊን የምንሸጠው ከሆነ በነገራችን ላይ በግራ ክንፍ ላይ ኤብሪቼዚ እና ክሪስቶስ ዞሊስን በተደጋጋሚ የመመልከታችን እድል ይሰፋል። በተለይ ኤብሪቼዚ ከመሃል ሜዳው ይልቅ በግራ ክንፉ ላይ ዞሊስን እያገዘ በዛ ቦታ ላይ የመሰለፍ እድል ይኖረዋል እየተባለ ነው የሚገኘው። በሌላ በኩል እንግዲህ አርሰናል ኤዝሪ ኮንሳን ለማስፈረም ድጋሚ ከአስቶን ቪላ ጋር ንግግር ጀምሯል። እንደምታውቁት መጀመሪያ ላይ አርሰናል 30 ሚሊዮን ፓውንድ ነበር ይዞ በመሄድ ለአስቶን ቪላ ጥያቄ ያቀረበው። ወዲያው ነበር ውድቅ የተደረገብን አስቶን ቪላዎች ይህንን ጥያቄ ውድቅ ያደረጉብን። ምክንያቱም ከ40 እስከ 50 ሚሊዮን ፓውንድ ባለው ነው ለኤዝሪ ኮንሳ ምን ፈልገው እያሉ ነው የሚገኙት አስቶን ቪላዎች። በተለይ ትላንትና ምሽት ቶተናሞች ለኛ በፍጹም አንሸጥም ብለው ተከላካዩን ክርስቲያን ሮሜሮን እንግዲህ ለአትሌቲኮ ማድሪድ ለመሸጥ ሙሉ በሙሉ ተስማምተዋል። እንግዲህ ሂርዊጎ ተብሏል ዝውውሩ። ፋብሪዚዮ ሮማኖም እንግዲህ ወደ አትሌቲኮ ማድሪድ ሮሜሮን ሂርዊጎ ሲል ትላንትና ምሽት በሰበር መረጃው አጋርቷል ማለት ነው። ስለዚህ ቶተናሞች በፍጹም ሮሜሮን ሊሸጡልን አልፈለጉም። አርሰናል ለዛ ነው የሮሜሮን ዝውውር ሞክሮ ቶተናሞች በፍጹም አይሆንም ሲሉ እንግዲህ ባለቀ ሰዓት የሁሉ ችግር ውስጥና ውስብስብ ነገር ውስጥ ከመግባት በሚል አሁን ፊቱን ሙሉ በሙሉ ወደ አስቶን ቪላው ተከላካይ ኮንሳ ያዞረው ማለት ነው። ኤዝሪ ኮንሳም እንግዲህ አርሰናልን መቀላቀል ይፈልጋል። ነገር ግን አስቶን ቪላዎች የሚጠይቁት ዋጋ ካልቀረበ ተጫዋቹን መሸጥ አይፈልጉም። ስለዚህ አርሰናል የተጠየቀውን መክፈል ይኖርበታል። አሁን ላይ ንግግሮች እየተካሄዱ የሚገኙት እንግዲህ ከ40 ሚሊዮን ፓውንድ በላይ በሆነ ሂሳብ እንደሆነ ነው እየተሰማ የሚገኘው። ሁለተኛው ይፋዊ ጥያቄም በዚህ ሳምንት ውስጥ ይቀርባል ተብሎ ነው የሚጠበቀው። በተለይ አሰልጣኝ ሚኬል አርቴታ የክለባችን የመጨረሻው የክረምት የዝውውር ጉዳይ በኤዝሪ ኮንሳ እንዲጠናቀቅ ነው የሚፈልገው። ስለዚህ ኤዝሪ ኮንሳን ለማምጣት ሁሉም ሙከራዎች እየተደረጉ ይገኛሉ። ተጫዋቹም እንግዲህ ቢመጣ ክለባችንን በደንብ ያጠናክራል ተብሎ ይጠበቃል። የሳሊባን መጎዳት ተከትሎ ማለት ነው። ምክንያቱም አሁን መሃል ሜዳችን ሙሉ ነው። እንደውም መሃል ሜዳችን ከሙሉ ራሱ አልፏል። በአሁኑ ሰዓት በጣም የሚገርም መሃል ሜዳ ነው ያለን። ፊት ለፊት መስመር ላይም እንግዲህ በጣም ጥራት ያላቸው ተጫዋቾች አሉን። ትንሽ የሚያሰጋን የግራ ማጥቃታችን ነው እንጂ በዚህ በኩል ቡካዮ ሳካን የመሰለ ተጫዋች፣ ኖኒ ማዱኬም አለን፣ ቪክተሪዮ ኮሬሽ አለ፣ ክሪስቶስ ዞሊስን የመሰሉ ተጫዋቾች አሉ፣ እንደነ ኦዲጋርድ እንደነ ኤብሪቼዜ ያሉ ወደፊት የሚጫወቱ በጣም ወሳኝ ተጫዋቾች አሉ። በተለይ ኤብሪቼዜ በደንብ ወደፊት ሄዶ መጫወት የሚችል ተጫዋች ስለሆነ አሁን ላይ በጣም ትልቅ የሚያሰጋን ቦታ የመሃል ተከላካይ የሳሊባ ቦታና የግራ ክንፍ ማጥቃቱ ላይ ነው ብዬ ነው የማስበው። ስለዚህ ቢያንስ የተከላካይ ክፍሉን የምንሞላ ከሆነ የግራ ክንፍ ማጥቃቱን ተጫዋች ካገኘን እሰየው፣ ተጫዋች ካላገኘንም ግን በክሪስቶስ ዞሊስ በተለይ አጀማመሩ በጣም ጥሩ ነው። ክሪስቶስ ዞሊስ እንደው ምንም አይነት ጉዳት ባይገጥመውና የፕሪሚየር ሊጉንም እንዲሁ እንደ ወዳጅነት ጨዋታዎቹ በደንብ መልመድ የሚችል ሰውነቱ በቶሎ ለአካላዊ ፍትጊያው በፕሪሚየር ሊጉ ላለው ሩጫ የሰውነት ለሰውነት ግፊያው ንክኪው ቶሎ መልመድና ዝግጁ መሆን የሚችል ከሆነ ጥሩ የግራ መስመር ተጫዋች ይሆነናል ብዬ አስባለሁ። እዚህ ላይ ኤብሪቼዜንም እየጨመርን እየተጠቀምን ማርቲኔሊም የሚቆይ ከሆነ እንዴትም አድርገን ያው ተጫዋች ካላስፈረምን ማለት ነው። ምክንያቱም አሁን ላይ በገበያው በግራ ክንፍ ላይ ያሉ ተጫዋቾች በጣም የዝውውር ሁኔታቸው የመሳካት እድሉ ጠባብ ስለሆነ ያሉንን ተጫዋቾች በመጠቀም ያንን ቦታ ጥሩ በማድረግ ላይ ማተኮር ያለብን ይመስለኛል። የቀድሞ ተጫዋቻችን ሴስክ ፋብሪጋዝም እንግዲህ አርሰናልን አድንቋል። በተለይ የአርሰናል አካዳሚ እየሰራ ያለው ድንቅ ነገርን ያደነቀ ሲሆን አሁንም እንደ ሳልመን ያሉ ተጫዋቾች እንደ ማክስ ዶማን ያሉ ተጫዋቾች አስደንቀውኛል። እነዚህ ተጫዋቾች የጨዋታ ጊዜ ደግሞ ማግኘት አለባቸው
አለባቸው። በውሰት የሚወስድ ከፈለጋችሁ እኛ አለን። ለኮሞ ብትሰጡ ተጫዋቾቻችሁን በጥሩ መልኩ እየተንከባከብን የጨዋታ ጊዜ እንሰጣቸዋለን ከፈለጋችሁ ሲል ሴስክ ፋብሪጋስ እንግዲህ ለአርሰናል አካዳሚ ያለውን አድናቆት ገልጿል ማለት ነው። የመጨረሻ የወዳጅነት ጨዋታችን በዚህ መልኩ ተጠናቋል። ከጨዋታው እንግዲህ በጣም ጥሩ ነገር የዴቪድ ራያ ወደ ሜዳ መመለስ እንዴት ቡድናችንን እንዳረጋጋው፣ ብሩኖ ጉማሬሽ በመጀመሪያው ጨዋታ ጥሩ የሚባል እንቅስቃሴ ማድረጉ፣ ሉዊስ ስኬሊ ለደጋፊዎች እወዳችኋለሁ አከብራችኋለሁ የሚለው መልእክቱ በአርሰናል እንደሚቆይ ያሳየበት ነው መባሉ፣ በተጨማሪም ደግሞ የክሪስቶስ ዞሊስ በትላንትናውም ጨዋታ ጥሩ መሆን፣ ኳስ ሲይዝ፣ ድሪብል ሲያደርግ፣ ፍጹም ቅጣት ምት ሲመታ፣ ኮርናዎችን ሲያሻማ ድንቅ ተጫዋች መሆኑ አርሰናል በጣም ጥሩ የሚባል ኮከብ ለማግኘቱ እንግዲህ ምልክት ነው እየተባለ ነው የሚገኘው። ምናልባትም በአርሰናል ቤት በቀጣይ ዓመት እጅግ ከሚደምቁ ተጫዋቾች አንዱ ዞሊስ የመሆን እድሉ ሰፊ ነው እየተባለ ይገኛል። የእናንተን ሀሳብ ኮመንት ላይ አስቀምጡልኝ። እንግዲህ ቀጣይ እሁድ ደግሞ የኮሚኒቲ ሺልድ ጨዋታ ከሲቲ ጋር ይኖረናል። ካሁን በኋላ የወዳጅነት የሚባል ጨዋታ የለም። እያንዳንዱ ጨዋታ የዋንጫ ጨዋታ ነው ካሁን በኋላ ያለብን። ኮሚኒቲ ሺልድ፣ ከዛ በኋላ ፕሪሚየር ሊግ፣ ቻምፒዮንስ ሊግ፣ ኤፍ ኤ ካፕ፣ ካራቦ ካፕ ሁሉም ይጀመራል ማለት ነው። እኔም እንግዲህ እንደተለመደው በሁለቱም ቻናል በየዕለቱ እንግዲህ የክለባችን አርሰናልን አዳዲስ መረጃዎች ከጨዋታ በፊትና በኋላ ወደ እናንተ ማድረሴን እቀጥላለሁ። ሰብስክራይብ ያላደረጋችሁ ሰብስክራይብ ማድረግ አትርሱ። በሌላ ወሳኝ መረጃ በሌላ ወሳኝ ጥንክር እስከምንገናኝ ድረስ ደግሞ በያላችሁበት ሰላም ተመኘውላችሁ።